ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። የልብ ነገር ክፍል 4። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ብያለሁ። አህባቢ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ እያልኩኝ ዛሬም በክፍል 4 መጥቻለሁ ማለት ነው። ኢንሻአላህ ልብስ ብዙ ነገር ይሸፍናል፣ እጅግ ብዙ። ለዚህ ጸጋው ከማመስገን ውጭ ምን እላለሁ? ምንም ብለን ነው ክፍል 3ን ያቆምነው። ሶላቱ እንዴት ተጠናቀቀ? ወደምንወደው ካፌ ጎራ ብለን መጫወት ጀመርን። ስማማ ሰሚሬ፣ ግን ጁሙዓ ሶላትና ሴትን እኩል ማዘውተር እንዴት ቻልክ? እኔ እኮ ሚስቴ ብቻ ሆና እንኳን አልቻልኩም። አህሜ ፊት እንደዛ አይነት ጥያቄ አትጠይቀኝ ባክህ። ምን ነው ነገ ደግሞ እየነዘነዘኝ እንዴ? እሱ ይዞ ሴት እንደምታጫውት ኢማሙም እኮ ያውቃሉ አለ አህሜ እየሳቀ። በነገራችን ላይ የኢማሙን ልጅ አጫውቻት ስመለስ በእሳቸው ሰግጃለሁ። ፋሚሊ ሩዋን ነው የሆነብኝ። ከሚያወራው ውስጥ ግማሹ ሳክስ እንደሆነ ስለምናውቅ እንደ ቀልድ ልናልፈው ነበር። በነገራችን ላይ የኢማሙ ልጅን ምናምን ያልኳቸው የምሬን ነው። እኔ የእሳቸውን ልጅ መሆኗን ያወኩት በኋላ ነው። ወሬ ቀይር በአላህ። ደግሞ ኮንፊደንስህን እኮ ከወንጀል ያዳንካት ነው የሚመስለው። አህሜ አቋረጠው። እዚህ ሼባ ፊት ይብራብን እያልኩ አየሃ። እሺ ስለ ሶላቱ ንገረኝ። እንዴት ነው አብረህ ያሰገድከው? የምቀጥርበት ሰዓት ቀድሜ ነው የማመቻቸው። ነገሩ ካለቀ በኋላ ይቀፍሃል እኮ ለተወሰነ ቀን በጣም ካልፈቀርካት እንደዛ ነው። ስለዚህ ወዳውኑ ትቻቸው ወደ መስጂድ ነው የምመጣው። ይደብሩኛል። ከዛ ተውበት አደርጋለሁ። ከዛ ደግሞ ከትንሽ ቀን በኋላ ነገሩ ሊደገም ይችላል። ምን ታደርጋላችሁ? አብራችሁ ስልህ ስቴፑን ፈልጌ ነው። ተው አህሜ፣ ይጀንንብሃል። ሳቁን ለቀቀው። እኔ መስጂድ መምጣት ከብዶኛል እና የአንተ ጥበብ ፈልገዋለሁ። በቃ ቤትህ መጥቶ ያስተምርህ። አሁን ላወራችሁት ራሱ ኡዱ ማድረጌ ነው። አህሜ አቋረጠን። አያሳስብም። ደግሞ ለፉዬ ከዚህ በኋላ ለወንጀል ጉዳዮች የሰላተል ጁሙዓ አማካሪው ነኝ። ሳቁን ለቀቀው። የእኔ ያልነውን ያፈቀርነውን የህይወት ማገር ተቀየርንበት። እንዴት ይገርማል! የልብ ነገር ያጣመደንን የፍቅር አምሳል ቀረጻ ሳምሮ ጥለነው ስንሄድ ጆሮ ነሳ ነው ለልቡ ሮሮ። የህይወት ከባድ ድሎት እምነት ነው። ፈጣሪን ማመን፣ ዓለምን ማመን፣ ራስን ማመን፣ እግራችን የሚያርፍበት የእያንዳንዱን መሬት ማመን፣ ከላያችን ያጠለለንን ሰማይ ማመን፣ ቤተሰቦቻችንን ማመን፣ ፍቅራችንን ማመን። የሰው ልጅ ማመን ባይችል መኖር የሚችለው አይመስለኝም። ያብዳል። ለዚህም ይመስለኛል መከዳት ትልቅ ህመም የሚፈጥርበት። ህይወቱንና የሚያደርግበትን መከዳት ያማል። ያስቀመጡትን ከጠበቁት ቦታ ሲንሸራተት ማየት፣ ልብ ላይ የተሳካ አንዳች ነገር በኃይል ሲነቀል የሚሰማውን አይነት ህመም ያማል። ሰው ደግሞ ይከዳል። መክዳት ተፈጥሮ ነው። የዚህችን ዓለም እውነተኛ ገጽ የምንመለከተው የተከዳን ቀን ይመስለኛል። መክዳት ደግሞ መጀመሪያ ይከብዳል፣ ከዚያ ይለመዳል፣ ሲልም ይወደዳል። ፈጣሪን መክዳት፣ ሰውን መክዳት፣ ራስን መክዳት። ለመጀመሪያ ጊዜ ከኢክራም ጋር
የተንከባከብንበት ቀን ሳስበው ልቤ ላይ የነበረው ፍርሃት፣ ጸጸት፣ ቁጭት ያስገርመኛል። በሂደት እንዲህ ሊጠፋ እንዲህ ልንላመድ ከሚስቴ በላይ ለወዳት ይገርማል። መጀመሪያ አካሌ ብቻ ነበር ፈሪሃን የከዳው። አሁን ግን ልቤን እየተከተለው ነው። ልብ ሲከዳ መጥፎ ነው። ትናንትናን ያስረሳል። አሁን የፈሪሃ ውበት በኢክራም ተውጦብኛል። በብዙ ነገር ከእሷ እንደምትሻል አሳይታኛለች። ፈሪሃን በከዳሁት ልክ ፈጣሪንም የከዳሁ ይመስለኛል። ቀስ እያልኩ የተንሸራተትኩ፣ በወንጀሌ የተመጻደቅኩ፣ ከክብር ዙፋኔ የወደቅኩ፣ በጣም ብዙ አይነት መክዳት የከዳሁ ይመስለኛል። ፈሪሃ ልትመለስ 1 ወር ብቻ ቀርቷታል። የቤቴ ንግስት፣ የምወዳትና የምትወደኝ ሴት፣ የማፈቅራት፣ የከዳኋት ውብ፣ የምትናፍቀኝ የማልናፍቃት ፈሪሃ ልትመለስ ነው። በየደቂቃው ትደውላለች። ልብስ ለመግዛት ታስመርጠኛለች። ስሟን ስልኬ ላይ ባየው ቁጥር እበረግጋለሁ። የፍርሃት መበርገግ አይመስለኝም፣ የጭንቀት ነው። ሳላስበው ነገሮች ከቁጥጥር እንዳይወጡ ፈራለሁ። ስለ ቤተሰቦቼ፣ ስለ ቤተሰቦቿ እያሰብኩ እጠበባለሁ። ፈሪሃ ላይ ማገጥኩ ብል በምን አይናቸው ያዩኛል? እኔ እንጃ። ብጸጸት እንኳን ይቅር አይሉኝም። እነሱ ፈጣሪን አይደሉም። ቁምጣዬን እንደለበስኩ ተጋድሜ የዋና ገንዳው ውሃ የሚሆንበት ትዕይንት እመለከታለሁ። ኤክሩ ለሙስሊም ሴቶች የተዘጋጀ ሂጃብ እና ሱሪ ያለው የመዋኛ ልብስ ለብሳ ገንዳው ውስጥ ትንሳፈፋለች። ሰሚሬ ከተረኛ ሚስቱ ጋር ገንዳው ውስጥ ይሳሳቃሉ። የእነርሱ ልጅ ላይ ሆና ለመዋኘት ትሞክራለች። አንዳንድ ሰዎች እውነት ሌሎችም ክህደት ያዛምዳቸዋል። ምንም ከድሮ ብንተዋወቅም የእኔና የሰሚር ግንኙነት ከአህመድ ጋር ካገኘሁት ወዳ እጅጉን ጨምሯል። የጋራ ወንጀላችን ያዛመደን ይመስለኛል። በዚህ ሰዓት ፈታ ብሎ የሚያፍታታኝ እንጂ እየጨቀጨቀ ጭንቀት የሚጨምርብኝ አይነት ሰው ማግኘት አልፈልግም። ባለ ትርፈው ሰዓት ሁሉ አገኘዋለሁ። ኢክራምም ተጫዋችነቷ ደስ ይላታል። ሰሚር ሲጨናነቅ ሲያየኝ ከከተማ ካልወጣም ብሎ ሐዋሳ ነን። ሐዋሳ ካሉት ውድ ሪዞርቶች በአንዱ ሰሚሬ ከውጭ ሁኜ ስብሰለሰል ተመልክቶኝ ይመስለኛል ሴቶቹን ትቶ ወደ እኔ መጣ። ከጎኔ ያለው አልጋ ላይ እየተጋደመ በፎጣ ራሱን ያደራርቃል። አለሽ ወይስ ሆክ ነሽ? ሆክ ነኝ። ሳኩኝ። ከሰሚር ጋር ለመግባባት ብዙ ማውራት አያስፈልግም። የሚፈጥራቸው አጫጭር ኮዶች አሉ። ልፋት ያቀላሉ። ስማማ ሰሚሬ፣ ፈሪሃ እኮ 1 ወር ብቻ የቀራት ለመምጣት እና ቦታ መያዝ ያለበት ነገር አለ። አዎ፣ ሰራተኛችንን ምን እንደምናደርግ ግራ ገብቶኛል። ከፈሪሃ ጋር ይቀራረባሉ። ከመጣች ምንም ብትጠይቃት አትደብቃትም። የኢክራምን ጉዳይ ደግሞ ነገሩ ሲሆን በአይኗ እትይ እንጂ በደንብ ታውቃለች። በአባረራት ለመናገር ጥሩ ሰበብ ይሆንላታል ብዬ ፈራሁ። ሰሚሬ እግሩን ወደ መሬት አውርዶ ወደ እኔ ዞሮ ተቀመጠ። ፏዬ፣ አይኔን ክፉ አደረግኩ። ልብህ ማንን መርጧል? ማለት የእውነት ፈሪሃን ትፈልጋታለህ ወይስ ክህደት መሆኑ ነው የደበረህ? እኔ እንጃ፣ ጭንቅ አለኝ። እሺ፣ አሁን ፈሪሃ ሚስትህ አይደለችም ብለን እናስብ። ዛሬ እያየሃቸው ቢሆን ማንን ትመርጣለህ? ኢክራምን ይመስለኛል። ለምን? ሴት ናታ። የምር ሚስት ናት። አለሟ በእኔ ዙሪያ ነው። ሌላ ዓለም አትፈልግም። እንደዚህ አይነት ሴት እወዳለሁ። የምታዋርድልኝ፣ ወደ እሷ የምቀርባት
ሳትሆን ወደ እኔ የምትቀርበኝ ሴት። በቃ በቃ ያለቀለት ነው ይሄማ ስትል በቃ ፈሪሃን ፍታትና ኢክራምን አግባ። እንዲህ ቀላል ነው። ኪሳራው ፈሪሃን ማጣት ነው። ፈሪሃን ደግሞ አንተ ቀድመህ ለማጣት ወስነሃል። ስለዚህ ኪሳራ የለውም። ልጅም የለህም። ስለዚህ አያስጨንቅህም። ሰው መሆን የምትችል አይመስለኝም ፌሪ። አንተ አትፈታትም እኮ በራሷ ፍታኝ እንድትል እናደርጋለን። ስለዚህ ጥፋቱ የሷ ይሆናል። ይሄ ደግሞ ምን የሚሉት አስማት ነው። ፈሪሃ ዘመነኛ ነን እንደሚሉት አይነት ናት አይደል? ዲነኛ አይደለችማ። አዎ ማን ገደለውና ኢማኔን? አየህ እንደዛ ከሆነ ሁለተኛ ሚስት አግብቻለሁ ትላታለህ። ለኢክራም እንነግራታለን። ኢክሩ የአራዳ ልጅ ናት፣ ትተውናለች። ያኔ ፈሪሃ ፍታይ ትልሃለች። አለቀ። ከኢክራም ጋር ተጋብተህ ትኖራለህ። ምን አይነት ጨካኝ ነህ ግን ሰሚሮ! ምን አባክ? ፈሪ እኮ ስንት አመት አቅፊያት የተኛሁት ሚስቴ ናት። እና ምን አባክ ማቅጥባት አለህ? ሰሚር ማቅጥባት አለህ? ብቻዬን ይሄ ሁሉ አመት ማቅጠሃል። አለቀ። ወይም ሌላ ምርጫ ልስጥህ። ምን? የፈጅር ሚስት ታውቃለህ? አላውቅም። ኢክሩን የሆነ ቤት ተከራይተህ ታስቀምጣት አለህ። ከዛ ፈጅር መስጂድ ብለህ ትወጣለህ። ሁሌ ደግሞ ቂራአት አለ ከፈጅር በኋላ። የምን ቂራአት? ኢክራም ናት ኡስታዟ። ሁሌ ፈጅር ሰግደህ እሷ ጋር ሄደህ ታረፍድና ስራ በዛው ትሄዳለህ። ሳላገባት ኢክራምን በድብቅ አይዱርልህማ። አዎ እሱማ ግን የማገባት ከሆነማ ምን ድራማ አሰራኝ? እኔ ነፃ የሆነ የማልማግጥበት ህይወት ነው የፈለኩት። በቃ ማስተካከል እንደ ድሮ መሆን እፈልጋለሁ። ፈሪሃን ፍታት እና ኢክራምን አግባ። አለቀ። ፈሪሃን ካገባህ ኢክራም ጋር መሄድ አይቀርም። እስኪ ያስብበታለሁ። ደግሞ ቆፍጠን በል እንጂ የውሳኔ ሰው ሁን። የፈለገው ይምጣ። አንዳንዴ በገዛ እጃችን ወደ ህይወታችን የምናመጣቸው ወንጀሎች በፈለግነው ሰዓት የሚሰናበቱን አይደሉም። ወደ ወንጀል እንደ መግባት መውጣቱ አይቀልም። ትብታቡን በጣጥሶ ለማለፍ ጥንካሬ ይፈልጋል። አሁን ወደ ክብሬ ብመለስ ደስ ይለኛል። ወደ ዙፋኔ ቁልቁል ወደ ተምዘገዘኩበት ከፍታ ይገራልኝ ዘንድ ምኞቴ ነው። አህባቢ ክፍል 4 ይህን ይመስላል ማለት ነው። በክፍል 5 እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ሰላም፣ ፍቅር፣ አንድነትን ለእናት ሀገራችን የተመኘው የዛሬ ቪዲዮአችን ይህን ይመስላል። ለምታበረታቱ በሙሉ ከልብ ነው የማመሰግነው እያልኩ እኔ በዚሁ እወርዳለሁ ማለት ነው። እየተሰናበትኳችሁ ሰላማችሁ ይብዛ። ሰላም አለይኩም ረህመቱላሂ ወበረካቱ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ